ዓለም አቀፍ ውጥረቶች ወደ አደገኛ ደረጃ ተሸጋግሯል። እስራኤል በሊባኖስ ላይ የ2 ሳምንት የጊዜ ገደብን በማስቀመጥ የመጨረሻ ማስጠንቀቂያ ሰጥታለች። በዋይት ሀውስ በኩል ደግሞ የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ በኢራን ላይ የተጣለው የባህር ላይ እገዳ እንዲራዘም ወሳኝ ትዕዛዝ አስተላልፏል። በዝርዝር መረጃው የማስደምጣችሁ ይሆናል። በሌላ በኩል ደግሞ ክቡራን አድማጮች ወደ አገር ውስጥ መረጃ ስንመለስ ህወሓት ከፌዴራል መንግስቱ ጋር ያለው የግንኙነት ገመድ ተበጥሷል ሲል በይፋ ማወጁ በትግራይ አዲስ የፖለቲካ ግለት ፈጥሯል። እነዚህንና ሌሎች ያልተሰሙ ዝርዝር መረጃዎችን ይዤላችሁ ቀርቤያለሁ። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ሰብስክራይብ በማድረግ የደውል ምልክቷን መጫን ቤተሰብ ይሁኑ። ላይክ ማድረጉን አትዘንጉ። ወደ መረጃዎቹ አልፋለሁ። አብረን እንከታተለው። በቅድሚያም እስራኤል ከሊባኖስ ጋር በሚደረገው የተኩስ አቁምና የድንበር ድርድር ላይ ለ2 ሳምንት የጊዜ ገደብ ማስቀመጧን አስታወቀች። በዚህ ጊዜ ውስጥ ከስምምነት ላይ የማይደረስ ከሆነ እስራኤል በሊባኖስ ላይ የምታደርገው ወታደራዊ ጥቃት እንደምታጠናክርም አስጠንቅቃለች። እስራኤል ለዲፕሎማሲያዊ መፍትሄ የሰጠችው ዕድል በሚቀጥሉት 14 ቀናት ውስጥ መጠናቀቅ እንዳለበትም ገልጻለች። በሰሜን የአገሪቱ ክፍል የሚገኙ ነዋሪዎች ወደ ቤታቸው በሰላም እንዲመለሱና የሂዝቦላ ታጣቂዎች ከድንበር አካባቢ እንዲርቁ እንደምታደርግም እስራኤል ተናግራለች። አሜሪካና ፈረንሳይ ግጭቱ ወደ ቀጠናዊ ጦርነት እንዳያድግ ከፍተኛ የዲፕሎማሲ ጥረት እያደረጉ ቢሆንም የእስራኤል አዲሱ የጊዜ ገደብ ውጥረቱን አባብሶታል ነው የተባለው። በአሁኑ ወቅትም በሁለቱ ሀገራት ድንበር ላይ ያለው የጦርነት ድባብ እየጨመረ የመጣም ሲሆን የሊባኖስ መንግስት በበኩሉ እስራኤል የምታደርገው ዛቻ ለሰላም ንግግሩ እንቅፋት እንደሚሆን ገልጿል። የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ በጎርጎሪያን አቆጣጠር ሚያዝያ 17 2026 ለ10 ቀናት የሚቆይ ጊዜያዊ የተኩስ አቁም ይፋ ማድረጋቸውም ይታወሳል። በሌላ ዜና የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ በኢራን ላይ የሚደረገው የባህር ላይ እገዳ እንዲራዘም ትዕዛዝ ሰጡ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራን ላይ የተጣለው የባህር ላይ እገዳ እንዲራዘም ለረዳቶቻቸው መመሪያ መስጠታቸው ተሰምቷል። ይህ ውሳኔ የተላለፈው በኢራን የኒውክሌር መርሃ ግብር ዙሪያ እየተካሄደ ያለው ዲፕሎማሲያዊ ጥረት ውጤት ባለማምጣቱ መሆኑን ዎል ስትሪት ጆርናል ዘግቧል። ትራምፕ በዚህ ሳምንት መጀመሪያ ላይ በነበራቸው ስብሰባ የኢራን ወደቦች እንዳይገለሉና የነዳጅ ኤክስፖርቷ እንዲገታ በማድረግ የኢኮኖሚ ጫናውን ለመቀጠል ወስነዋል። ፕሬዝዳንቱ ዳግም ቦምብ ከመጣል ወይም ከግጭቱ ሙሉ በሙሉ ከመውጣት ይልቅ የባህር ላይ ማነቆን ማስቀጠል አነስተኛ አደጋ ያለው አማራጭ መሆኑን አምነውበታል። ኢራን የሆርሙዝ የባህር ወሽመጥን ለመክፈት ያቀረበችው የ3 ደረጃ ሐሳብ በቅን ልቦና የቀረበ አይደለም በሚል ውድቅ ተደርጓል። የአሜሪካው ባለሥልጣናት እንደሚሉት እገዳው የኢራን ኢኮኖሚ ክፉኛ እየጎዳውም ሲሆን ያልተሸጠ የነዳጅ ክምችት በከፍተኛ ሁኔታ እየጨመረ ይገኛል። ይህ የፖለቲካ ውሳኔ የተሰማው የብሪታንያው ንጉሥ ቻርልስ በዋይት ሀውስ ደቡባዊ ሜዳ በፕሬዝዳንት ትራምፕ ደማቅ አቀባበል በተደረገላቸው ማግስት ነው። ሁለቱ መሪዎች የክብር ዘበኛውን በአንድነት ጎብኝተዋል። ትራምፕ በየካቲት ወር ከእስራኤል ጋር በመሆን የጀመሩት የአየር ድብደባ በዚህ ወር አቁመው የነበረ ቢሆንም አሁን ግን የኢራን አቋም ባለመቀየሩ ወደ ኢኮኖሚያዊ ማነቆ ስልት ሙሉ በሙሉ የተመለሱ ይመስላል። የኢራን አገዛዝ በውድቀት አፋፍ ላይ መሆኑን ፕሬዝዳንቱ ቀደም ብለው መግለጻቸውም የሚታወስ ነው። በሌላ ዜና ወደ ሀገር ውስጥ መረጃ ስንመለስ እጅግ አሳሳቢ ጉዳይ የግንኙነት ገመዱ ተበጥሷል ሲል ህወሓት በይፋ አውጇል። ህወሓት ከፌዴራል መንግስት ጋር ያለው የግንኙነት ገመድ ተበጥሷል ማለት ከ4 ኪሎ የሚሰጥ መመሪያ እንደማይቀበል በይፋ ማወጁንም ጨምሮ ገልጿል። ጠቅላይ ሚኒስትር አብይ አህመድ ለተጨማሪ 1 ዓመት ስልጣን ያራዘምላቸውን የጀነራል ታደሰ ወረደን ጊዜያዊ አስተዳደር እየፈረሰ መሆኑን ህወሓት አስታውቋል። የህወሓት ቃል አቀባይ ሚካኤል አስገዶም የትግራይ ክልል ጊዜያዊ አስተዳደርም እየፈረሰ መሆኑን ለቢቢሲ ተናግሯል። በፌዴራል መንግስትና በህወሓት መካከል ብቸኛ የግንኙነት መስመር ተደርጎ የሚወሰደው የፕሪቶሪያው ስምምነት ስለፈረሰ ጊዜያዊ አስተዳደሩን ፈርሷል ብለዋል። ከፌዴራል መንግስት ጋር ያለው የግንኙነት ገመድ መበጠሱን የገለጹት ቃል አቀባዩ እየፈረሰ ነው ያሉት ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ስልጣናቸውን በሰላም እንዲያስረክቡም አሳስበዋል። ጀነራሉ የህወሓትን ውሳኔ አክብረው ስልጣናቸውን በሰላማዊ መንገድ የማያስረክቡ ከሆነ ስህተት እንደሚሆን ህወሓት ቃል አቀባይ ተናግረዋል። ቃል አቀባዩ ይህን ያሉት ጀነራል ታደሰ ወረደ የህወሓት ጊዜያዊ አስተዳደር የማፍረስ ውሳኔ ተቃውሞ
ስልጣናቸው በኃይል ሊቀማቸው የሚሞክር ኃይል ካለ እንደሚጋፈጡ ከገለጹ በኋላ ነው። ህወሓት የጊዜያዊ አስተዳደሩ መዋቅሮች የተቆጣጠረው በፕሪቶሪያው ዘላቂ ግጭት ማቆም ስምምነት የተመሰረተውን ጊዜያዊ አስተዳደር ማገዱን ተከትሎ ነው። ቡድኑ ከሰሞኑ ባሳለፈው ውሳኔ ከቀደም 2013 ዓ.ም ጦርነት በፊት በተናጠል ክልላዊ ምርጫ የተመሰረተው ምክር ቤት እንዲመለስ መወሰኑም ይታወሳል። በዚህም በጀነራል ታደሰ ወረደ የሚመራውን ጊዜያዊ አስተዳደር ሙሉ በሙሉ ወደ መቆጣጠር ተሸጋግሯል። ባለፉት ጥቂት ቀናት ከወረዳ እስከ ዞን ድረስ ያለው የጊዜያዊ አስተዳደሩ መዋቅር የተቆጣጠረው ህወሓት በቀናት ውስጥ የቀድሞ ምክር ቤቱን ጠርቶ አዲስ ፕሬዝዳንትና ካቢኔ እንደሚመርጥም ይጠበቃል። ህወሓት የራሱን የቀድሞ አስተዳደሩን ለመመለስ መወሰኑን ተከትሎ ከፌዴራል መንግስት ጋር የገባበት ውጥረት አይሏል። በሁለቱ ኃይሎች መካከል የተፈረመው የፕሪቶሪያ ስምምነት ህልውና አደጋ ላይ መውደቅ ወደ ጦርነት እንዲያመራም ከፍተኛ ስጋት ፈጥሯል። ህወሓት ፕሬዝዳንት በመግለጫቸው የተናገሩትን እንደማያምንበት የተናገሩት ሚካኤል መፈንቅለ መንግስት አይደለም መደረግ ያለበት ርክክብ ነው ሲሉ ለኢቢሲ ጨምረው ተናግሯል። ሰላማዊ ዲሞክራሲያዊ ርክክብ እንደሚያደርጉ እምነት አለን። ከዚህ ውጪ የሚሄድ ሰው ካለ ወይም ከዚህ ውጪ ከሄዱ ግን ስህተት ነው የሚሆነው፣ ትክክል አይሆንም ብሏል። ፕሬዝዳንቱ ስልጣን ለማስረከብ ፈቃደኛ ካልሆኑ የህወሓት ቀጣይ እርምጃ ምን እንደሚሆን ቃል አቀባዩ ተጠይቀዋል። ቀጣዩ ፕሬዝዳንት ማን እንደሚሆን አሁን መናገር አንችልም። ስልጣን ያለው አካል ምክር ቤት ስለሆነ ማንን ፕሬዝዳንት ያደርጋል የሚለው ነገር ቀጣይ የምናየው ነገር ይሆናል ሲሉ ምላሽን ሰጥተዋል። አክሎም ፕሬዝዳንት ታደሰ ወረደ በሰላማዊ ስልጣን ያስረክባሉ አያስረክቡም የሚለው አሁን አከራካሪ ነጥብ ሊሆን አይችልም፣ ያኔ ስንደርስ የምናየው ነገር የሚሆነው ሲሉም ገልጸዋል። ጊዜያዊ አስተዳደሩ አሁን ፈርሷል፣ ምክር ቤቱ ወደ ስልጣን ይመጣል ያሉት ቃል አቀባዩ ፕሬዝዳንት የመሾምና ካቢኔ የመዋቅር ስልጣን ያለው ይኸው ምክር ቤት መሆኑን አጽንኦት ሰጥቷል። በመሆኑም በክልሉ ሁለት መንግስታት ይኖራል ሊባል እንደማይችልም ጠቅሰዋል። የህወሓት ውሳኔ በተመለከተ እስካሁን ድረስ ከፌዴራል መንግስት በኩል የተሰጠ ይፋዊ አስተያየት የለም። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ታደሰ በበኩላቸው ባለፈው ሳምንት በሰጡት መግለጫ የሚመሩት ካቢኔ ስራውን እንደሚቀጥልና የክልል መንግስት መስሪያ ቤቶች መደበኛ ተግባራቸውን ማከናወን እንደሚቀጥሉም ገልጸዋል። ዘገባው የቢቢሲ ነው። ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች ለሰዓቱ ያስኩላችሁ ሰበር መረጃ እነዚህን ይመስሉ ነበረ። እስራኤል ያስቀመጠችው የ2 ሳምንት የጊዜ ገደብ መካከለኛው ምስራቅን ወደ አዲስ ጦርነት ይከታት ይሆን ወይስ ዲፕሎማሲው ያሸንፋል? በሌላ በኩል ህወሓት የግንኙነት ገመዱ ተበጥሷል ማለቱና ጊዜያዊ አስተዳደሩ ማፍረስ ለትግራይ ሰላም ምን አይነት መዘዝ ሊያመጣ ይችላል ብላችሁ ታስባላችሁ? የእናንተን አስተያየት በኮሜንት መስጫው ላይ አጋሩን። የዛሬው መረጃ ከወደዳችሁት ላይክ በማድረግና ለሌሎች በማጋራት የኒውስ ፕራይም ቤተሰብ መሆናችሁን አሳዩን። ሰብስክራይብ ያላደረጋችሁ ደግሞ የደውል ምልክቷን በመጫን በየቀኑ በሰዓታት ልዩነት የምናወጣቸውን የሀገር ውስጥና ዓለም አቀፍ ዜናዎች ቀድማችሁ እንድታገኙ እንጋብዛለን። ትራምፕ በኢራን ላይ የጣሉት የባህር ላይ እገዳና እስራኤል የሰጠችው ማስጠንቀቂያ ያስከተለውን ዓለም አቀፍ ግብረ መልስ እንዲሁም ከትግራይ የሚወጡ አዳዲስ መረጃዎችን አጣርተን በምሽቱ መረጃችን እስከምንገናኝ በያልንበት የዓለም ዳርቻ ቸር እንቆይ።